عيد مبارك كل عام وأنتم بألف خير የተወደዳችሁና የተከበራችሁ የአሱና ቲቪ የአርሂቡ ልዩ የበዓል መዝናኛ ፕሮግራም ቤተሰቦች ተከታዮች እንግዲህ ከሻይ ቡና ፕሮግራማችን ተመልሰናል። ቡናችንን ጠጥተን ሻይ ቡናችንን እንግዲህ ብለን ብዙ ተጫውተን አውቀተን መድሁንም ሁሉንም እንግዲህ ብለን አሁን ደግሞ ወደ ሌላ ፕሮግራም ልንራመድ እዚህ ላይ እንገኛለን ማለት ነው። ተመልካቾቻችንን ቤተሰቦቻቸው ጋር ባል ሚስት እንግዲህ ልጅ አይመርጥም የኛ ፕሮግራም ሁሉንም ይመለከታልና አንድ ላይ ሆነው እየተከታተሉና አብረውን እየተዘናኑ አብረውን እየተማሩ እንደሆነ አንጠራጠርም። ኢንሻአላህ አሁን ደግሞ እስኪ እንደው የሁላችንንም ጉዳይ የሚመለከት አንድ ርዕስ አለና ስለሱ ትንሽ እናውራ። አይዋ እሱ ምንድነው የፍቅር ጎጆ የተሰኘ ገራሚና ምርጥ ፕሮግራም ሁሉንም የሚዳስስ ያገቡትንም ያላገቡትንም ትዳር ላይ ያሉትንም ወደፊት የሚያስቡትንም ያለፉበት ያሉትንም ሁሉ የሚያካትት ፕሮግራም ነው። እሱ ፕሮግራማችን ወደፊት በብዙ ነገሮች እንሰራበታለን። ለዛሬ ግን የፍቅር ጎጆ ፕሮግራማችን እንደው የነብዩላህ አደም አለይሂ ሰላም ከሐዋ ጋር የነብዩላህ ኢብራሂም አለይሂ ሰላም ከሐጀራና ከሳራ ጋር ያላቸው የህይወት ትስስራቸው የህይወት የፍቅር ቅኝታቸው ብዙዎቻችንን ትምህርት ይሰጣል። ለብዙዎቻችን ለሴቶችም ለወንዶችም እንደው አይን ማያዘጋ ብዙ ታሪክ አለውና እሱን ሳናነሳው እንዳናልፍ ፈልጋለሁ። ትክክል ነው። ምክንያቱም እንግዲህ ያው የመጀመሪያው የሰው ልጆች አባት እንግዲህ ነብዩላህ አደም አለይሂ ሰላም ናቸውና ከዛ ደግሞ ሐዋ አማሉ አብሯቸው ማለት ነውና ያ ሁለቱ ለኛ ለፍቅር ለትዳር እጅግ በጣም ተምሳሌቶች ናቸው። ምክንያቱም እነሱ ያው ብዙ ነገር አሳልፈዋል ማለት ነው። ያው በታሪክም በትምህርትም ብዙ ነገር እንሰማለን በራሳችን በሸሪዓ ትምህርት ማለት ነውና ከዚያ ደግሞ በዋናነት እነሱ ለናነሳ የወሰንበት ምክንያት ምንድነው? አረፋን ስናስብ የሁለቱ ደግሞ ታሪክ አለ። አረፋ ላይ የተከሰተው የተገናኙበት ፓርት ወይንም ሁኔታ አለ። ከዚያ አወቅሽኝ መባባላቸው አለና ለረጅም ጊዜም ደግሞ ተለያይተው የነበረው ሩቅና ሩቅ ሀገር ሆነው ነበር ያው እንደሚታወቀውና ከዚያም ደግሞ ወደ ነብዩላህ ኢብራሂም አለይሂ ሰላም እና ወደ ሐጀራ ስንመለስ ደግሞ እነሱም ጋር ደግሞ የሆነ ትልቅ የምናየው ነገር አለ። ለምሳሌ መካ ላይ እንግዲህ ያው አስቀምጧቸው ሲመለሱ ያው እሳቸው ነብይ ናቸው። የሚያደርጉትን እያንዳንዷን ነገር በደንብ ያውቃሉ። በደነፍስና በስሜት የሚሰሩ አይደሉም ማለት ነውና ሐጀራም ደግሞ ይሄንን ተረድታ የተሰጣትን ኃላፊነት እንደ ትልቅ ኃላፊነት ስላየሁት ነው። የተሰጣትን ኃላፊነት በትክክል ተወጣ ደግሞ አሁንም ዓለም የሚያወሳው ታሪክ የሚያወሳው እስከመጨረሻው ድረስ እየተደጋገመ የሰው ልጆች እንግዲህ ሐጅ ባደረጉ ጊዜ በደንብ የሚከውኑትን ትልቅ ነገር አድርጋለች ማለት ነውና ይሄ ደግሞ ለኛ ለትዳራችንም እርስ በርስ ስላለን ፍቅርም ደግሞ ከምሳሌም በላይ እጅግ በጣም ትልቅ ምሳሌ ነው። ትክክል። ያው እንዳልከው እናታችን ሐጀራ ወይም ደግሞ ሳራ ሁለቶቹም ከነብዩላህ ኢብራሂም አለይሂ ሰላም ጋር የነበራቸው ሙዓመላ ምን ይመስል ነበር ሲባል እጅግ ፍቅር የተሞላበት እዝነት የተሞላበት እንደዚሁም ደግሞ ከአላህ የመጣ ነገር ከሆነ ለምንም አይነት ነገር እጅ እንደማይሰጡ ትልቅ ታሪካቸው ያስተምረናል። ይሄ ምንድነው? የነብዩላህ አደምን ጠቅሰዋል። ያው ከፍቅራቸው ጀምረን ስናይ ከመህሩ ጀምረን ስናይ እንኳን መህሩ ምንድን ነበረ? የነብዩ አለይሂ ሰላቱ ወሰላም ስም ጭምር ነበረ። ይሄም ደግሞ በዘመናችን አሁን ላይ እየተከሰቱ ያሉ በቅርቡ 10 ሚሊዮን ነው የሰማሁት ለመህር የተጣለ ጥሎሽ ለሰማም እንደዛ ሚዲያ ላይ እንደዛ ሰምቻለሁ። ትክክል ነው። እና በሰይድ ስም ተጋቡ። ከዛም በኋላ የሰው ልጆች እንደዚህ መብዛታችን መፈጠራችን ሰበብ እነሱ ሆኖ የነሱን ህይወት ራሱ ያሳመረው መህሩም ቀለል ብሎ ሶላዋቱ ነው በፍቅር መኖራቸው ነው። ወደ ዋና የዛሬ ቀን ባለቤቶችም ስንመጣ ደግሞ ነብዩላህ ኢብራሂም አለይሂ ሰላም ሐጀራንና እስማኤልን እዛ ጥለዋቸው ሲሄዱ ሐጀራ አንድ ሴት ምንድነው የምታደርገው? አንተ ባለቤትህን መንገድ ላይ ጥልሃት እንበለውና ቃሉን እንደው ጥልሃት ባንልም የሆነ ቦታ ምንም አላሉም ከአላህ የመጣባቸው ነው። ፕላስ ደግሞ ቤት ላይ መግባባት አልነበረም ሁለት ሚስቶች ሲሆኑ። ስለዚህ ምንድነው የምታደርገው አንተ? ወሰዷቸው። በአላህ ተወከሉ አይደለ? በአላህ ተወክሎ የሆነ ቦታ ላይ ያስቀመጧቸው ትንሽ የያዟት ነገር በዛን ሰዓት የዛሬ ዘመን ሴቶች ብንሆን ምንድነው የምናደርገው? የት ጥለኸኝ ነው የምትሄደው? ወይ እዛው እንላቀሳለን አንለቀውም። ሰውም የለም ፀሐይና ንፋስ ብቻ ነው ያለው፣ አቧራ ብቻ ነው ያለው። ውሃም የሚያግዛቸው የለም። ህፃን ልጅ ነው ገና የሚጠባ ልጅ ነው እስማኤል አይደለም። ስለዚህ ያቺ ሴት እኔ ብሆን
እንቃርጌ ይዤ ወይ መገባህበት አስገባኝ ወይንም ደግሞ በቃ ሌላ ቦታ ወሰደኝ ነው ልልም ይችላል። እሷ ግን ደጋግማ ጠየቀች። ኢብራሂም ምላሽ አልመለሱም። አላሁ አመረከ ቢዛሊክ ነው ያለችው። ገባት ነገሩ። ነብይ ናቸው። አላህ ነው በዚህ ነገር ያዘዘህ ማለት ነው እንድትሄድ ያዘዘህ አላህ ነው ማለት ነው ስትላቸው አዎ ከአላህ ነው የመጣው ሲሏት በቃ እኔ ተወከለ አላህ ላይ ነው ወከለለን አላህ ወዳዘዘበት ቦታ ሄድ ነበር ያለችው። ስለዚህ ሰጣ ገባ ውስጥ አልገባችም ነበር እንዴ እንደዚህ ማለት ትችል ነበር እኮ በሰዓቱ። ያው አላሁ ተዓላ ወደፊት የሚመጡት ነገራቶች ትልልቅ ነገራቶች ስለሆኑ ዘምዘሙ ብትል ሽፋ ነው ለኛ ስቲል እስካሁን ላመነበት ለሁሉም በሽታ መድኃኒት ነው። ዘምዘሙም እንዲፈልቅ እሷ ሰበብ ሆነች። እዛ ቦታ ላይ መቆየቷ ሶፋና መርዋውን መመላለሱ ምን ያክል የሐጅ አርካን ውስጥ ሁሉ ገብቶ እሱም ሰበብ ሆነ። እሷ እዛ መቆየቷ አንተ ነብይ አይደለህ እንዴ የአላህ ነብይ አይደለህ ና ጠይቅልን አላህ ይስጥክ ና ቁጭ በል። የዛሬ ዘመን ሴቶች በስልጣን እንኳን አይደለም በአላህ በኻሊቅን እንግዲህ ያ ረብ ቢሉት ከነሱ በላይ ዱዓን የሚሰማ የለምና የሆነ ባለስልጣን ጋር ኮንታክት ካለ የሆነ ነገር ከቸገረ አንተ አትጠይቅም እንደ ስልጣንህ ለዚህ ካልበቃ ነው የሚሉ የዛሬ ሴቶች። ከሐጀራ ግን የተገኘው ያ ነገር አልነበረም። ሶበረች ምን አደረገች? የሚመጣውን ሁሉ በኃላፊነት ቅድም እንደጠቀስከው ኃላፊነት ወሰደች። ልጃቸውን በደንብ ጠበቀች። ያው የተመላለሰችበት ፓርት ዘምዘም ውሃ የፈለቀበትን ፓርት ያየን ነበረ ቀደም ብለን። ያ ሆኖ ሳለ ግን ነብዩላህ ኢብራሂም ጥለዋት ብዙ ጊዜ ቆይተው ሲመጡ እሷ ሀገር መስርታ ጠበቀቻቸው። መካ መመስረት ሰበቧ እሷ ነች። እዛ ተቀምጠው ያለ የሆኑ ቅፍለቶች መጣ አይደለም እንድታስጠጋቸው ጠየቁ። ውሃውን ብቻ ከልክላ ውሃዬን አልፈቅድም የኔ ነው ብዙ መስዋዕትነት ከፍዬበታለሁ ሀገሩ ላይ ግን መስፈር ትችላላችሁ ብላ አስጠግታቸው ነበር። በኋላ ላይ ያው ተዛመዱ። እስማኤልም ከዛ ሊያገቡ ቻሉ። ግን እዚህ ላይ የሚያስተምረን ምንድነው? ነብዩላህ ኢብራሂም ብዙ ጊዜ ቆይተው ሲመጡ አባታቸውን አላጥላላችባቸውም ነበር። ሜዳ በረሃ ላይ ጥሎን ስለሄደ ዛሬ አባትህ አይደለም አታውቀውም አባትን አላለቻቸውም። ይልቁንስ አላህ ላዘዛቸው ትእዛዝ እንደውም ልጅ አግዘው ልረድ ሲሉ ልታረድ ከዓባን ገንባ ሲሏቸው ድንጋይ ያመላለሱ ከዓባ ግንባታ ላይ ያገዟቸው። ይሄ ምንድነው ያስተማረን? በጥሩ ባትቀርጻቸው ኖሮ አባትህ እኮ ጥሎኝ ሄዷል ብላ ስለ አባታቸው ስለ ኢብራሂም መጥፎ ነገር ባታወራቸው ነው ያንን ስብእና አግኝተው ለአባታቸው መርሐባ ለበይከ ብለው ትእዛዝ ለመፈጸም ድረስ የደረሱትና ይህ ለልጅ አስተዳደግም ኃላፊነት መውሰድም አማናን መቀበልም ሲመጡም ደግሞ ነብዩላህ ኢብራሂም ብዙ ጊዜ ቆይተው በመጥፎ ነገር አልነበረም የተቀበሏቸው ሐጀር። እንደውም እሰይ እንኳን መጣህልን አይነት አቀባበል ነው የተቀበሉት። የዛሬ ዘመን ሴቶች እንደዚህ እናደርጋለን ነው ይባላችን። እንደው በሸሪዓ ጉዳይ እንኳን ተወጥረው ወይም ደግሞ ድን ስራ ላይ እየሰሩ ያሉ ሰዎች በገንዘብ ኢኮኖሚካሊ ደካማ ቢሆኑ ጥለነው እንውጣ ነው የምንለው አይደለ? ለዛ ምሳሌ እንትርኮችና ብዙ አለመግባባቶች ይፈጠራሉ። ያው እስኪ ደግሞ በደንብ እናወራበታለን፣ በደንብ ዲስከስ እናደርግበታለን። የፍቅር ጎጆን አንድም እንዲቀላቀለን እንግዳ አለን፣ ያበዝነው እንግዳ አለንና እንግዳችን ጋር ደግሞ ይበልጥ ብዙ ነጥቦችን እናነሳለን ኢንሻአላህ። ስለዚህ በፍቅር ጎጆ ይሄን ያክል የሐጀራ ነው ቀንጨባ አድርገን ካደረግን ታየን ኢንሻአላህ ከእንግዳችን ጋር ደግሞ ብዙ ቆይታ ይኖረናል፣ ብዙ ቆይታ እናደርጋለን። አሁንም የትም ሳትርቁ አብራችን ቆዩ። ዒድ ሙባረክ ኩሉ ዓሚን ወአንቱም ቢአልፍ ኸይር። ወድና የተከበራችሁ ክቡራትና ክቡራት ተመልካቾቻችን በድጋሚ መልካም በዓል እንዲሆንላችሁ እንመኝላችኋለን። አሁን ከፍቅር ጎጆአችን ፕሮግራማችን ላይ ደርሰናል። ከዛ በፊት ግን ኻሊዶ እንግዳችንን ከማምጣታችን በፊት አንድ ፈተና ልፈትን። እሺ መልካም ልፈትን። መልካም እሺ። ያ ሁሌ እንደፈተሽ ነው አንቺ ችግር የለውም ልፈተን። አይነ ያስጨፍናል ግን እሺ ጨፍን ግለጥ እስከሚል ድረስ ደቂቃ ቆጥራለሁኝ። ከዛ በኋላ ነው ፈተናውን እንትን ምለ። ኦኬ እሺ ሰርፕራይዝ ምናምን እንዳትይ አይደለም ጨፍን። ይሄ ሰርፕራይዝ ይሄ ሰርፕራይዝ ምናምን ያልኩት አይገባም። አይ ጨፍን እንደዚህ ሳመጣ ምናምን እንድል እንዳይሆን አይመጣልኝም እኔ እሱ። እሺ እንደዚህ ጨፍን እንዳታይ እንደዚህ አድርገህ እሺ ጨፍን እንዳታይ ኻሊዶ ችግር የለም ማለት እስኪ እያየሁህ ነው እያየሁህ የለም ጭራሽ ቁጠሩለት 30 ሴኮንድ ምን ይታይሃል? እንዳታይ ጨለማ ነው የሚታየኝ። እንዳታይ ምንም ችግር የለም እንዳታይ። እሺ ፈተና 1 2 3 በጎን እንዳታየኝ በጎን እንዳታየኝ በጎን እንዳታየኝ በጎን እንዳታየኝ በጎን እንዳታየኝ በጎን እንዳታየኝ። እሺ አይንህን ግለጠው።
ምንድነው የምታፈነዱት? ያ አላህ ደነገጥኩ ወይንስ አልደነገጥኩም? ያው እኔ ልምዱ ስላለኝ ነው መሰለኝ እንጂ ቆይ አንዴ عيد مبارك كل عام وأنتم بألف خير. خالد እንዴት ነበር? ደህና ነበር። አላስደነገጣችሁኝም በጩኸቱ ማለት ነው። ግን አልጠበቅኩም ጭራሽ። እውነትህን ነው? በፍጹም አልጠበቅኩኝም። ሰርፕራይዛችን ተሳክቷል። አዎ በደንብ እኔ ስቲል ልቤ እየመታ ነው፣ አልተረጋጋሁም። አዎ ያው እንግዲህ እስኪ እኔ ሰርፕራይዝ አደረኳችሁ መሰለኝ ባለመደንገጥ ወይ አልተአጀብኩም፣ አልገረመም። እውነት ሀቂቃ ማለት ነው። ወላሂ ልትወጣብኝ ነበረ። ሌላ እንግዳ ይመጣል ብዬ እየጠበቅኩኝ ነበርና የመሰለኝ ምንድነው ፊቴን ሲጨፈን የሆነ ጽሁፍ ነገር ጥያቄ አለ እንዳላየው ጽሁፍ ነገር ነበር የመሰለኝ። እንግዲህ ሳይሆን ተገኝቷል። ማሻአላህ የሚገርም እሷ አራት ልጅ ስለመጣች ካልሄድኩ እያለች እየታገለች ነው። እንደውም አንድ ጊዜ ስትደውልልኝ አይታኝ ነበረ። ቶሎ ብዬ ወደዚህ ይዘወራል አወራሁኝ። አዎ እና ልቤ በጣም እየመታ ነው። መረጋጋት አልቻልኩም። እንጠይቃታለን ብለን ስላሰብናት ሰው እየነገርኩ ነበር ዝም ብዬ። ኢንሻአላህ ወደፊት ያችኛይቱን እንግዳ እናመጣታለን። ወደ ተመልካቾች እንግዲህ ሰርፕራይዛችን በዚህ መልኩ ተሳክቷል። ስለ ፍቅር ጎጆ ስናወሳ ነበረ ቀደም ብለን። የፍቅር ጎጆ ካንተ ጋር ብንወጣ ጥሩ ነው ብዬ አስቤ ነውና ኑረልን ከአንድ ቀን በፊት ለበዓል ወደ ቤት ስገባ ገና ከራስነት እየወጣች ነው። በዚህ አጋጣሚ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። የልጅ አባት እናት ናችሁ። ወደ እንግዳውን ማለት ነው። በቃ አንተ አሁን እንግዳ ነህ። ያው እኔንም ባለቤቴንም እንግዳ አድርገሽ ስለጠራሽን እናመሰግናለን። ያው ኑረልን አስደንግጠናት ነበረ። ሳታቅ ቤተሰብ ጋር ነበር የወለደችው። ከዛም አሻጥረን ቤታችንን አድሰን ባልጠበቀችው መልኩ እንደዚህ አስደንግጠናታልና ብድር ነው የመለሰች ኑረል። ተሳክቷል። እንዳንቺ ሌላ ብድር ካላዘጋጀው ችግር የለም። መርሐባ። እሺ አረፋ ላይ ነን። ኑረል ራስሽን አስተዋውቂልን፣ ከዛም እንኳን አደረሳችሁ መልእክት። መርሐባ። ስሜ ኑረል ሁዳ ኢብራሂም ይባላል። እንኳን አደረሳችሁ። እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። እንኳን አደረሰን። እንኳን አብራ አደረሰን። እናመሰግናለን። እሱን አስቀምጥልኝና ለኔ ልቀቅልኝ። አሁን ይቅርታ ብቻዬን እንድመራ ነው የምፈልገው። ብቻዬን እንትን እንድነው የምፈልገውና ተጠያቂ ነህ። አሁን እንግዲህ ከጠያቂነት ወጥተህ ወደ ተጠያቂነት ሄደናል። እቀበላለሁ። ምን ችግር የለም። ያ ብዙ ተመልካቾች ጥያቄ ያላቸው ይብላቸው የሚጠይቁት ነገር መቼም እንዴት ተገናኛችሁ ነው። አንተና ኑረልን የት አገኛሃት? እችን የመሰለች አበባ የመሰለች ልጅ። ያው ጥያቄው ወደ እኔ ነው መሰለኝ። ያው የተዋወቅ ነው መስሪያ ቤት ውስጥ ነው። አንድ ላይ ነበረ የምንሰራውና ያው በስራ ጉዳይ ምናምን እዛ ነው የተዋወቅ ነው። ከዚያ በኋላ ላይ እሷ ስራ ቆመች። ያው እኔ ስራ ላይ ነበርኩኝ ለረጅም ጊዜ። አሁንም ድረስ ስራ ላይ ነበር። ግን ከዚያ እዚያ ተግባባን፣ ተዋወቅን፣ ያው ወደ ትዳር ሄድን። አሁን 2 አመት ሊሞላን ከተጋባችሁ ትንሽ ወራቶች፣ አንድ ወር ራሱ አይሞላም። ቀናት ነው የሚቀረው። እንዳጋጣሚ ዛሬ ስንት ነው ቀን? ያው አረፋ ላይ ነው ያለነው አይደል? ምናልባት ብዬ የማስበው 4 ቀን ወይ 5 ቀን ነው የቀረው 2 አመት። ኧረ ያው አንቨርሰሪ አናከብር እና ኬኩንም አንቆርስም ብለን ኢንሻአላህ በዚህ ያው 2 አመት ያው አንድ ልጅ ማሻአላህ ማለት ነው። ማሻአላህ እንኳን ደስ አላችሁ። እንኳን ደስ አላችሁ። ስለ አባትነት ስለ እናትነቱ መጣበታለሁ። ኑረል ይመስለኛል መስሪያ ቤት አካባቢ ሴቶች ትንሽ በዛ የሚሉ ነበሩና እንዴት ነበር? ኻሊዶን አስበሽው ነበር? አገባዋለሁ ብለሽ አስበሽው አታውቂም? አረቴ ግን በስራ ጉዳይ ብዙ ጊዜ ኮንታክት እንደነበራችሁ ሰምቻለሁኝ። ሞር ትገናኙ ነበረ ማለትም በእህትና በወንድም ሆኖ፣ ግን የስራ ጉዳይ አንድ ላይ የሚያደርግባችሁ ነገር ነበረ? አዎ ያው እኔ የምሰራው የግል ድርጅት ነበረ በጊዜው ማለት ነው። አንድ የኮሪያ ድርጅት ነው። እዚያ ላይ ደግሞ የሂውማን ሪሶርስ ኤክስፐርት ሆኜ ማለት ሰዎችን እቀጥራለሁ ማለት ነው። እና እዚያ እየሰራሁኝ ነው ያው እሱ አንድ ካንዲዴት ሆና ወይንም አመልክታ እኛ ጋር የመጣችው ማለት ነው። አሁን ምን አለ መሰለሽ አንዳንዴ ስራ ላይም ስትሆኚ በማንኛውም አጋጣሚ ላይ የትኛውም ቦታ ላይ ስትሄጂ የሆነ አንድ ጀማዓ ውስጥ ወይንም ደግሞ የሆነ አንድ ማዕከል ውስጥ ስትሆኚ ከሌላው
ተለይተሽ ትቀራረቢያለሽ ወይንም ደግሞ ትተዋወቂያለሽ አብረሽ ትሰሪያለሽ ብዙ ነገር ማለት ነውና እኛ መስሪያ ቤት ላይ ደግሞ ያው እኔ ያለው ሌሎችም ወንድሞች አሉ ሌሎችም እህቶች አሉና ልክ አንድ ጀማዓ በአቂዳም በተለያዩ በመድረሳም በምንም ያው የሚያቀራርበን በጣም ብዙ ነገር አለና በዚያ ነገር እናወራለን ለምሳሌ መውሊድ ሲደርስ ምናልባት ያወራንባቸው እንደዚህ በደንብ እንድንቀራረብ ያደርጉ የማስበው መውሊድ ሲደርስ ያው የመውሊድ ቲሸርት አለ ይዘጋጃልና በሱ ጉዳይ በሴቶች ክሪም ጉዳይ ያው ሰራተኞች ይገዙ ነበር ይለብሱ ነበር በዚህ ጉዳይ ታወሪያለሽ ከዛ በኋላ ያው ያወራሽ እየተነጋገርሽ በመጣሽ ቁጥር እየተቀራረብሽ ትሄጂና ያው ወደ ትዳር አደገ ማለት ነው አውና እንደዚህ ታወሪያለሽ ትነጋገሪያለሽ ማለት ነውና ያው እኛ አጋጣሚ ሆነን ወይንም ደግሞ በደንብ ያስተዋወቀን የሥራ ጉዳይ ነው ማለት ነው የሥራ ጉዳይ ነው ኑረት እንዴት ነው በምን መልኩ አንኳኳ በር ከባድ ነው አይደል እስቲ ልጠይቀው መግለጽ ከባድ ነው እሺ እንዴት አንኳኳ ለማስታወስ ከብዳል እንዴት አንኳኳ ሰው ላክባት ራስ ሄድክ እንዴት ነው እኔ ማስታውሰው ምንድነው መሰለሽ ያው በስራ ምናምን እንደዚህ አወራን ማለት ነው በደንብ ተነጋገርን ምናምን ሌሎችም ጀማዓዎች አሉ ቢሻለው ለምሳሌ ምሳ ስንበላ አንዳንድ ተሰብስበን ነው የምንበላው እንደዚህ እኔ ጓደኞች አንድ ላይ የሷም ጓደኞች እንደዚህ ነው የምንበላው ማለት ነውና ስትመላለሽ ሰላምታ እየተለዋወጥሽ ምናምን ትመላለሻለሽ ከዛ ሌሎችም ጉዳዮች እያስወሩሽ እያገናኙሽ ምናምን ይሄዳሉ ማለት ነው ከዛ በክሪም ጉዳይ በእንትን ጉዳይ እናወራለን እኛ ክላስ መጡ እንደዚህ ከዚያ በዛ ሂደት አንቺ አንዳንዴ አሁን ወደ ትዳር ስትገቢ በደንብ አስበሽበት የምትገቢበት አለ ከዛ አንዳንዴ የሆነን ሰው ስትታውቂ ወይንም ደግሞ ስትግባቢው በቃ ትዳር መሰረታሉ ይሄን ደግሞ አቋም ትይዣለሽ ማለት ነውና ለከን ያንን አቋም ሲይዝ ወይንም ደግሞ ማግባት አለብኝ ብዬ ስወስን አወራን ከዚያ በኋላ ላይ ያው ግዴታ ሽማግሌ መላክ ነበረበት ሽማግሌ ላክን ሽማግሌ ከተላከ በኋላ ያው ቤተሰብ ራሱ ነው የሚጨርሰው ለምሳሌ እንደ ቤተሰብ ብዙ ሳይድ አለ መቼ ይሆን ሰርጉ እንዴት ይሁን የሚለው ቤተሰብ እየተመካከረ የሚጨርሰው ማለት ነውና ያው እኔ ልክ የትዳር በቃ ማግባት አለብኝ ብዬ ሳስብ እኔ ራሴ ነኝ እንደዚህ እኔ ትዳር እንድንመሰረት እፈልጋለሁ ብዬ ያሳወቅኩት ከዛ በኋላ ጉዳዩ ወደ ቤተሰብ ሄደ ቤተሰብ ከያዘው በኋላ ደግሞ ያው ቀን ተቆረጠ ተጋባን ማለት ነው ከሷ ያገኘው ሪአክሽን ምን አይነት ነበር ምን አለች ይሄን ደግሞ ራሷ ትናገረሽ አታስቢው ነበር ኻሊድ እንደሚያገባሽ አታስቢም ነበር ባለም ይሆናል ብለሽ አታቂም ነበር ከዛ ጠየቀሽ ምን ያገናኛችሁ ስራ ነበር ምን አልሽ ደነገጥሽ ወይንስ አይ ጥሩ ነው ተቀራርበን ስለነበር መጀመሪያ ላይ በብዙ ነገራቶች ስለምንቀራረብ በተለይ በቃ ሞር በጀማዓ ጉዳይ ነበር እንደዚህ የምንቀራረበውና ያው ያን ያህል በጣም ተቀራርበናል ምትጠብቂው ነበር ማለት ነው ቢሆን ብለሽ አይ እንደዛ እንኳን ሳይሆን ያው እንጃ ጥያቄው ከመጣ በኋላ ወዳውኑ አልጥንት ነው አሻላልሽም አመላልሽ ግን ደግሞ ምን አለ መሰለሽ እዚህ ጋር የምጠቅሰው ማለት ነው በመሐላችን አንድ ሰው አለ የሚያቀራርብ ያው ስሙን እዚህ ባልጠቅሰውም እና ያው እኔና እሷ ወደ ትዳር እንድንሄድ በጣም ትልቁን ሚና የተጫወተው እሱ ነው ብል ደስ ይለኛል ማለት ልክ እኔ ጋር ሲሆን ሁሌ ስለሷ ፖዚቲቭ የሆነ ነገር ነው የሚያወራው መልካም ነገር ነው ሁሌ የሚያወራው እና በኋላ በትዳር አንድ ላይ እንድንኖርናም በጣም ፑሽ ያደርገኛል ማለት ነው ያው እኔ ሐሳቡ እንዳለኝ ሆኜ ኑሮኝም ጭራሽ ሳናወራ በፊት ከዛ እሷም ጋር ሲሆን ስለኔ በጣም ፖዚቲቭ የሆነ ነገር ነው የሚያወራው እና ትልቅ ድርሻ ይወስዳል እሱ በእኔና በሷ መካከል ማለት ነው ያው ከሌቢ ስሙን አልጠራውም እዚህ እንጂ በጣም ትልቁን ድርሻ ይወስደው እሱ ነውና አንዳንዴ ለምሳሌ እንዲ ዘለሽ ላታውሪና ላተነጋገሪ ትቻለሽ በተለይ እኔ ጀማዓ ላይ ምናምን ስትሰሪ ያው ሀያ ታደርጊያለሽ በሁለቱም ወገን ትንሽ የሆነ መፍራት መከባበር ምናምን ይኖራል ያ የጀማዓውን ቅስቀሳም ስለምትጠብቂ ማለት ነውና ግን ሞር አብዛኛውን ነገር ያስተካከለው ማለት እንደዚህ በደንብ እንድንቀራረብ ያደረገው አንድ ሰው አለ ማለት ነው ከዚያ በኋላ ያው ነገሮች እየቀለሉ ይሄዳሉ እንመርቀው አይደል እዚህ በረካ ይሁና እንኳንም ይሱ እንኳንም ያንተ ሆነች አልহামዱሊላህ ደስ ትላላችሁ አይለያችሁ እስከ ጀነት ብለናል ትዳር ስትገቡ ያው ስለ ኑረል ከሰው እየሰማህ ነበር ከሷ የምታገኘው ይሆነ የምታየው ራስ የምታነበው ነገር አለ ሰው ደግሞ መጥቶ የሚያወራልህ ነገር አለ እንዴት ነው ትዳር ላይ ስታገኛት እንዴት ተወራላት ናት ምንም ጥርጥር የለውም ከዚያ በላይ ማሻአላ ከዚያ በላይ ኑረልስ እንዴት ነው እንደ ነገረሽ ነው ከምትጠብቂው በላይ ነው ማሻአላ አልহামዱሊላህ ያዝልቀ ደዋም አሚን መርሐባሽ ትዳር እንዴት ነው ብዙ ጊዜ አሁን ማለትም ትዳር ሙሉ አይደለም ሁላችንም እናውቀዋለን የፍቅር ጎጆም የሚያስተምረን ይሄንን ነው ጎደሎች ይኖራሉ ጎደሎቹን ጠግነን ተቻችለን ማስተካከል ያለብን ነገር አስተካክለን ፍቅሩን ያጎለበትና ያጠነከርን እንድንሄድ ነው ይሄ ፕሮግራማችን ዋና አቅዱና ሐሳቢው
ከተሞክሮም ደግሞ እንደዚህ ከአንደበት እየተነገረ ሲሆን ትልቅ ነገር አለውና ትዳር ላይ ብዙ እንከኖች ቢኖሩትም ግን ደግሞ መልካም ነገሮቹ ይበዛሉ። ስለዚህ ከኻሊዶ ካንተ ልጀምር እንትን ልበልና ትዳር ላይ ያለው በጎ ነገር ከመልካም ከመጥፎ ነገር ወይም ደግሞ ትዳር እኮ እንደዚህ ነው ምናምን ብለው ከሚፈሩት ሰዎች አንፃር ስታየው እንዴት ነው? ያው ትዳር ላይ አንዳንድ በጎ የማይመስሉም ነገራቶች ጥሩ ናቸው ማለት በጎ ናቸው። አሁን ብዙውን ጊዜ ስለ ትዳር እንትኖች ስታወሪ በጣም ብዙ ነው፣ ምንም ጥርጥር የለውም። ትዳር ውስጥ የምታገኙ መልካም ነገር እጅግ በጣም ብዙ ነው። ከዚያ ደግሞ በትዳር ስትቆይ ደግሞ አላህ ያው ትልቅ ነገር ይሰጥሻል፣ ልጅ ይመጣል። በጣም ትልቅ ተቋም ወይንም ትልቅ ቤተሰብ ነው እየተፈጠረ ያለው ማለት ነውና እና እኔ የምለው ምንድነው ትዳር ላይ ትክክል የማይመስሉም ነገሮች ትዳር ላይ ሲሆኑ በጣም እሺ ጥሩ ናቸውና ለምሳሌ ብዙዎች ስለ ትዳር ሲያስቡ የሚፈሩት ነገር መነጋገር አይደለም፣ እንደዚህ እርስ በርስ ማለት አለመግባባቶች ይኖራሉ ምናምን የሚል ፍራቻ ያለና ግን እነዚህ ነገሮች ራሱ ትዳር ላይ ትልቅ የሆነ ውበት አላቸው። ምክንያቱም ካልተነጋገርሽ እኔ ለምሳሌ ሁሌ በእኔ ሀሳብ ብቻ የምትሄድ ከሆነ እሷ ደግሞ ሁሌ በእኔ ሀሳብ ብቻ እኔ ደግሞ ሁሌ በእሷ ሀሳብ ብቻ የሚሄድ ከሆነ ወይ እኔ ቅር የሚለኝ ወይ እሷ ቅር የሚላት ነገር ይኖራል እና ስትነጋገሪና ስታወሪ ግን ያ ራሱ ትክክል የማይመስለው ነገር ትዳር ላይ ሲሆን በጣም ቆንጆ ነው። ስለዚህ እኔ የማስበው ትዳር ላይ አሁን ልክ አይደለም የምለው ነገር የለኝም። ጓደኞች ጋር ምናምን ሰው ሁሌ በጣም ፑሽ አደርጋለሁ፣ በጣም ገፋለሁ፣ በጣም እመክራለሁ ካገባሁም በኋላ ማለት ነውና ያው ትዳር ላይ ላሉም ሰዎች እንደ ፍቅር ጎጆም እንደ ራሴ የምመክረው ነገር ሞር ተነጋግረው ተሳስበው እንዲቀጥሉ እንዲሁም ደግሞ ያላገቡ ሰዎችም ትዳር ምንም የሚያስፈራ ነገር የለውም እንዲያገቡና ያው ህይወታቸውን እንዲመሩ እመክራለሁ። እንግዲህ ያው ሳልዘጋጅ ነው እየመከርኩ ያለሁት። ያው ሰጣነ ኑረል ትዳር ላይ አንቺ ትልቁ ፈተና ነው ብለሽ የምታስቢው ነገር ምንድነው? ባልና ሚስቶች በተለይ አሁን ላይ በጣም ተዋደው ይጋቡና ግን ከትንሽ ጊዜ በኋላ ትዳሩን አናገኘው ይፈርሳል። እንደው ካየሹ ትዳር ካስተማረሽ ይሄ ነገር ቢስተካከል ብዙዎች ፍቅራቸው አይበተንም ወይ ደግሞ ፍቅራቸው አይቀዘቅዝም ብለሽ የምትይዋላ ካገኘሹ ካስተማረች ህይወት እንደዛ ብዙ ጊዜ ትዳር ላይ ይፈርሳል ብዬ የማስበው አለመግባባት ይመስለኛል። የሆነ አለመረዳዳት፣ አለመተሳሰብ አይነት ነገር ማለት ነው እና ብዙ ጊዜ እንጃ ብቻ ግን እንደዚህ አይነት ነገራቶች አሁን አንደርስታንድ የመደራረግ ሁኔታ ይመስለኛል ያለ መግባባት እሷ እንደዚህ አንቺ የሆነ አስበሽ እሱ ለምሳሌ እኔ የሆነ ነገር አስቤ እሷ አንደርስታንድ ካላደረገኝ በተቃራኒ ከቆምሽ ወይም ደግሞ አንዳንድ ጊዜ እኮ ልክም ላትሆኚ ትችያለሽ። ግን አንዳንድ ጊዜ የመታው የምንትኔ ማለት የለም ተዋዶ የማድረግ ይተናነሽ መሆን አለበት። ሁሌ እኔ ብቻ ባወራ ስለሆነ ብቻ ለምሳሌ እኔ የበላይ ነኝ እኔ ያልኩት ብቻ ይሰማ የሚል ከሆነ ሴት ለምሳሌ ይሄን ነገር ፈልጋለሁኝ እንደ ጓደኞቼ ይሄን ፈልጋለሁኝ ብዙ ነገራት የውጭ ያየሽ አንቺ የቤትሽ ላይ የሌለውን ነገር ከውጭ ያየሽ ትመጪ ትዳር ይቀጥላል ብዬ አላስብም። እንደዛ የሰው ልጅ መኖር ያለበት ልክ እንደ ቤቱ እሱን ዳቅሙ ነው ሊያደርግ የሚችለው ቤት ላይም ሊያደርግ የሚችለው ላንቺም ሊያደርግ የሚችለው እንዳቅሙ ነው። ያን መተሳሰብ ግዴታ ነው ብዬ አስባለሁ። ትክክል። ኻሊዶ ብዙ ጊዜ ማለት የስራ ጫና ይበዛበታል። የመስሪያ ቤት ስራ አለ፣ ከዛ ደግሞ የሚዲያ ስራ ከሁሉም አቅጣጫ እሱ ብዙ የሚሸከማቸው አሉና ጊዜ በጣም ይፈልጋሉ። ኢቭን ተሞሽራችሁ ያለ ሳምንት አልሆናችሁም አይደለ ለእንትን ነገር ለአስፈላጊ ጉዳይ ወጥተህ ነበረ ውጥረት በነበረበት ሰዓት ኮምቦልቻ ላይና እንደዛ ሁሉ ተከስቷል። ገና ሙሽርነታችን ሳይጨርሱ ከቤት ወጥቶ ማደር ከቤት አንቺን ጥሎ መውጣት ምናምን ብዙ ነገር አለ። እነዛ ነገሮች እንዴት ነው የምትቋቋሚያቸው? ያው በሰዓቱ አዲስ ስለነበር ሊከብድ ይችላል። ግን ያን ነገር ግዴታ የሆነ ነገር ስለሆነ እኔም በሆነ ማድረገው ነው በዛ ቦታ ላይ እኔም በሆነ ማድረገው ነው። ስለዚህ ደግሞ እሱ መረዳት አለብሽ። አንዳንድ ጊዜ ትክክል ነው እሱ። ስለዚህ ሁሌ እኔ ያልኩት ብቻ ይሁን ማለት ሳይሆን አንደርስታንድ አድርጌ አልፈነዋል። ደግሞ ያልፋል ብዙ ነገራቶች አሁን ማለፋችሁ መስሎሽ ነው እንጂ አሁንም ከዛ ይባሰንት ላይ ያላችሁ ነው ይመጣል እኮ ጊዜ ያልፋል እያለፈ ነው የሚመጣው እና በቃም ጊዜ ያለፈ አልሐምዱሊላህ። ሙሽራው እንዴት ነበር ስሜቱ ካንተ ጋር? ልብህ ገና አዲስ ሙሽራ ናቸው። የተከሰተው ነገር ደግሞ ያው ከበድ ያለ ነገር ነው። እንደ ጀማዓም እንደ መሻይኾችም እንደ ወጣት ማህበር ስራ አስኪያጅ ወይ ሊቀመንበር እንደዛም ነበርክና በሰዓቱ ብዙ ኃላፊነቶች አሉ። በዛ ላይ ደግሞ የሚዲያው የራሱን የቻለ ትልቅ እንትን አለውና እንዴት ተሸከምከው? ከሷስ ጋር ማለትም አልተጨነክም ነበረ?
ከሙሽርላት ላይ ወጣ ኦኬ ያው ጥያቄውን ላስተካክል ማለት ያው እንደዚህ ከባድ ነገሮች ምናምን እንትን ያሉ አይመስለኝም እኔ ላይ ማለት ያን ያክል ብዙ ቢዚ አይደለም ብዬ ነው ማምነው ማለት እያንዳንዱ ሰው ቢይዘው የሚወጣው ነገር ነው ብዬ ነው ማምነው ማለት አሁን አንቺም ሌሎችም ሰዎች ቢይዙት የሚወጡት ነገር ነው ብዬ ነው ማምነው ግን ያው ስራ ላይ ይታወቃል የዛን ሰሞን አሪፍ ያገዘኝ ነገር እረፍት ላይ ስለነበርኩኝ በሰርጉ ምክንያት ረጅም ጊዜ ፍቃድ ወጥቻለሁ ይሄ ማለት መስሪያ ቤት አልገባም ማለት ነው ስራ አልገባም ከዚያው ሚዲያውን በተመለከተ ያው ይታወቃል ያው ኤዲት ማድረግ ምናምን ይታወቃል እና አሁን እንደዚህ ሾርት ነገሮች ምናምን ብዙ ያስቸግሩ ረጃጅም ስራ ምናምን ሲሆን ግን ኤዲት ማድረግ መቅረጽ ምናምን የሚባል ነገር ትንሽ ያስቸግራል ያው ከዚህም በፊት አንዳንድ ዲስከስ እንዳደረግንበት ማለት ነው ትንሽ ሊያስቸግርና ሊያሳስብ የሚችለው ይሄ ውጭ ላይ እየተከሰተው ነገር ምናምን ነው ማለት እኔ ምኖርበት ያው ከተማ ላይ ትንሽ ያው ግርግር ምናምን ነበር ይታወቃል በመስጂዶች ዙሪያ ማለት ነውና ሶ በዛን ሰዓት ግዴታ መውጣት ከጀማዓ ጋር መከላከል መስጂድ መጠበቅ በሁላችንም ላይ ግዴታ ነበር ያ ነገርና ሶ በእኔም ላይ ብቻ ሳይሆን እሷም ግዴታ አለባት ሁላችንም ኃላፊነት አለብን እና እኔ በመውጣ በምን ሰዓት ምንም ስጋት አይገባኝም የቤት ስጋት ምክንያቱም እምነት አለኝ በሷ ላይ አሁን አንዳንዴ እኮ አንቺ ሆን ነገር ስታደርጊ ቤት መጥቼ እንደዚህ ይጠብቀኛል ይሆነ አይደል መጨቃጨቅ ይጠብቀኛል ለምን የሚል ጥያቄ ይጠብቀኛል ምናምን ስትይ ትሰጋያለሽ እኔ ያን ነገር አልሰጋም ምክንያቱም በደንብ ተማምነንበት የሆነ ነገር ስለሆነ ማለት ነው ይልቁንስ እንደውም እኔ በጣም የሚሰለችኝና የሚያሰጋኝ ሌላ ሰው የሚናገረኝ ለምሳሌ አንዳንዴ እንደ ጎረቤት እያሰቡልሽ ይመክሩሻል ቤት ሳታድሪ ስትቀሪ ስታገኝ እንደዚህ እንደ እናት እንደ አባት ደግሞ በጣም ይሰጋሉ አይደል ሚስትም ትሰጋለች ግን ትረዳለች ነገሩን እናትና አባት ሲሆኑ ደግሞ ትንሽ እንጫናለን ልጃችን ነው እንቆጣጣለና እንደዚህ አይነት ስሜቶች አሉ እሱ ነው እንጂ እኔ እንደ ትዳር ብዙ አልከበደንም ግን አልፈነዋል ያው እሷም በደንብ ስላገዘችኝ ነው እንጂ እንደዛ ባይሆን ኖሮ ለምሳሌ ፍቃደኛ ባትሆን ኖሮ ባታግዘኝ ኖሮ ሰፖርት ባታደርገኝ ኖሮ እኔም ጥሩ ስሜት አይሰማኝም ነበር ማለት ነው እና ያው ያ ነገር አለ አልহামዱሊላህ መርሐባ ትዳር ትምህርት ቤት ነው ብዙ ነገር ያስተምረናል ብዙ ነገር እናርማለን መጀመሪያ አካባቢ ላይ ሁሉም ትዳር ቤት ይመስለኛል ባህሪ ለባህሪ እስከሚገጣጠምልን ድረስ ብዙ ማለት ብዙ ምንቃወማቸው እርስ በርስ ማንግባባባቸው ነገራቶች ነበሩ ይኖራሉ ሁላችንም ጋር ሁሉም ቤት ስላለ ማለት ነው በተለይ ደግሞ የመጀመሪያው 1 አመትና እስከ 2 አመት እናንተ ጋር እሱ ነገር እንዴት ነው እንዴት ተወጣችሁት እንዴት አለፋችሁት አለመግባባቶች ሲመጡ ኑረን ጠይቅ ማለት እንዳልሽው ያው የመጀመሪያዎቹ ጊዜያቶች ትንሽ ይከብዳሉ ለምን ይሄ የሚከብዳል ብዬ የማስበው በውጭ ላይ ሆነሽ ሁሌ ሙሉ ሰው ስለምትጠብቂ ይመስለኛል ለምሳሌ በቃ ሁሉን ነገር እኔ የምፈልገው ነገር በቃ የምፈልገው ሰው ሙሉ ሰው ይሆንልኛል ብለሽ ስለምትጠብቂ ማለት ነው ትዳር ደግሞ ይመስለኛል ያው ያንዱን ጎዶሎ አንዱ ሊሞላ የኔን ጎዶሎ ሲሞላ የሱን ጎዶሎ እኔ ሊሞላ ነው ስለዚህ እዛ ውስጥ ገብተሽ የሆነ ነገር ስታይ የሰው ልጅ ሙሉ የለምና የሆነ ስታይ በዛ ይመስለኛል የሚከብደው እንደዚህ ነው እንዴ ምናምን ብለሽ ነው የኔ ማማራር ነገር ትንሽ ጊዜያቶች ነው ግን እንደዛ 1 አመትም 2 አመትም ይፈጃል ብዬ አላስብም ያው ጎበዝ ለሆነና ለተረዳዳ ላወቀ በቃ ግዴታ ነው በቃ ይሄ ነገር ለካ ሙሉ አይደለም የሰው ልጅ ሙሉ አይደለም ለምን እኔም ላይ የሆነ ጉርለት ስላለ ማለት ነው አሁን እንደዛ ስለሆነ እንጂ ያን ያህል አልከበደም አንዳንድ ጊዜ የሚከሰቱ ግጭቶች ወይም ደግሞ ጸቦች ወይም ኩርፊያዎች በሴቶች በኩል ይመጣሉ ከሁሉም ሴት የምናገኘው ስለሆነ ማሸነፊያችን ብቻኛ መጣው ስለሆነ ነው ወደነው አይደለም በእውነት የምናኮርፈው ግን ደግሞ ማለቴ እንደተቀየምኩኝ ካላወቀ በኩርፊያ ማካኝነት ስህተቱን ስለማያስተካክል ሊሆን ይችላል እኔ ማኮርፈው እና እነዛ ነገሮች ሲመጡ ሶስተኛ ሰውና ለማስገባት ትልቅ ነገር ነው በያስባለሁና ኻሊዶ እንደው ማለትም ሰዎች ይማሩበታል ብለህ የምታስበው አንተም የፕሮግራሙ አንደኛ ዋና ሰውም ስለሆን ካካልም ስለሆን ይሄን ፕሮግራም ስናወርድ እንዴት እናዘጋጀው ስንል ነበርና ሰዎች እቺን የመጀመሪያ ጊዜያቶችን ቢያልፋት በምን መልኩ ተቻችለው ቢያልፉ ትዳራቸው ቀጣይነት ይኖራል ምንስ ቢያደርጉ ደግሞ ትዳራቸው ይበጠሳል ያው ያለችው ነገር አለ ማለት ብዙ የሚታይ ነገር አለ ትዳሮች ምናምን ይፈርሳሉ አሁን ፍርድ ቤት ላይ ምናምን ፍቺ ነው አብዛኛው የሚበዛውና በዙሪያችንም የምንመለከተው ነገር አለ እኔ ከማግባቴ በፊት አንድ ሰው ጋር ያወራው ነበር ስለ ትዳርና አብሮኝ ሌሎች ሰዎች ምናምን አሉ ከኔ ከፍ የሚሉ በእድሜም በምንምና
ያው ለምን አታገቡም ብሎ ጠየቃቸው እና ሲጠይቃቸው ሁሉም የመለሱት ያው ተመሳሳይ መልስ ነው። ለምሳሌ አንዱ አልደረስኩም ሊል ይችላል፣ ያኛው ደግሞ ለኔ የሚሆነኝ ሰው አላገኘሁም ሊል ይችላል። እና ያ ሰው ምንድነው ያለው እነሱን ሲመክር የሰማሁት ነገር እኔ በጣም ስለጠቀመኝ ምናልባት እዚች ምድር ላይ ሙሉ ያው ነቢያቶች ሙሉ ናቸው ተጠበቁ ናቸው ያው ይታወቃልና ከነሱ ውጭ ያለ ሰው ለምሳሌ በእኛ ደረጃ ምናምን ያለ ሰው ሙሉ አይደለም፣ ማናችንም ሙሉ አይደለም። እና አንተ የምትፈልገው ሙሉ መስፈርትህን የምታሟላ ሚስት ከሆነች ሳታገባ ነው የምትሞተው። በቃ ምናልባት ጀነት ውስጥ ሊሆን ይችላል እንጂ እዚህ ዱንያ ላይ ሙሉ መስፈርትህን የምታሟላ ሴት የለችም። እና አንተም የማግባት ፍላጎት ያለው ወይንም አገባለሁ ብለህ የምታስበው ጎዶሎ ስለሆንክ ነው ከመሰረቱ። ምክንያቱም ሰው ያስፈልገዋል፣ በቃ ሚስት ያስፈልገዋል። ይህ ማለት የጎደለው ነገር አለ ማለት ነው። ሰውየው በራሱ ሙሉ ቢሆን አገባለሁ የሚል ሐሳቤ አእምሮ ላይ አይመጣም ነበር ማለት ነው። ሁላችንም በራሳችን ሙሉ አይደለንም። እና እኔ የማገባው ያቺ ሚስት መጣ እኔን እንድትሞላልኝ ነው ጎዶሎዬን ማለት ነው። ያለኝን ነገር ብትጨምርልኝ ቫልዩ አላደርገው፣ የኔን ጎዶሎ እንድትሞላልኝ ነው። ለምሳሌ እንድታግዘኝ ፈልግ ከሆነ ታግዘኛለች ብዙ ነገር። እሷም የምታገባው የእሷን ጎዶሎ ባሏ እንዲሞላላት ነው። ሌላ ምንም ትርጉም የለው። ለምሳሌ እኔ እንበልና በጣም ሀብታም ከሆንኩኝ ሀብታም ሴት የማግባት ፍላጎት አይኖረኝም እኔ ላይ ማለት ነው። ጎዶሎዬን አይቼ ነው የማገባው፣ እሷም ጎዶሎዬን አይታ ነው እኔን የምታገባኝ። ስለዚህ ይሄንን ቀድመህ ተረዳ እና ልታገባት ያሰብካትን ሴት የሰውየው ንግግር ነው ይሄ። ልታገባት የምታስባት የሆነ ሴት ካለች ይቺ ሴት እኔ የማይመቸኝ የሆነ ጎዶሎ ነገር አላት ብለህ እሰብ በቃ ቀድመህ ማለት ነው። ከዚያ ትዳር ላይ ስትገቢ ያንን ጎዶሎ ነገር ስታየው አደነግጭም። እና እኔ እንደዛ አይነት አመለካከት ነበረኝ። እኔ ድሮ ነው ይሄን የሰማሁት። ወደፊት ባገባም እኔ የማገባት ሴት ሙሉ ለሙሉ 100% በቃ ሙሉ ነች ብዬ አላስብም። የሆነ ጎዶሎ ነገር ይኖራታል ብዬ ነው የማምነው። እዛ ትዳር ላይ ገብተሽ የሆነ ነገር ሲከሰት አደነግጭም ማለት ነው። እኔ አልደነግጥም። የሚጠበቀው ነገር በቃ ይጠበቃል ያለ ነገር ነው። እኔም ደግሞ ያገባኋት ያንን ለመሙላት ነው። እሷም ደግሞ እኔን ያገባችኝ እኔን ያን ጎዶሎዬን ለመሙላት ነው። እኔ ለምሳሌ በጣም ብዙ ነገሮች ላይ ደካማ ነኝ ማለት የምጠነክርበት የምደክምበት ነገሮች ይኖራል። እና ያንን ደካማ ባህሪን ታውቃለች፣ ያንን ሰፖርት አደርገኛለች፣ ተሸፍነኛለች ማለት ነው። እና ይሄንን ከተረዳ እያንዳንዱ ሰው ትዳር ላይ ያለ ሰው ይሄን ነገር በደንብ ከተረዳ ምንም ጥርጥር የለውም ትዳራቸው አሪፍ ይሆናል ብዬ አስባለሁ። ይሄንን መረዳት ካልተቻለ ግን መሰለቻቸት ይመጣል፣ መነጋገር ይመጣል፣ መጨቃጨቅ ይመጣል። እንደውም እኔ አንድ የሰማሁት ነገር ምንድነው ትዳር ላይ በጣም ይበጣበጣሉ፣ ይጨቃጨቃሉ በአጭር ጊዜ ውስጥ ማለት ነው። ልጅ ወልደዋል ግን ብዙ አመት አላሳለፉም። እና የዛን ሰዓት ሰውየው ወሰነ ለመፍታት በቃ እና ለመለያየት ማለት ነው። እና መለያየትን ሲያስብ ውስጡ ቅልል ይለዋል በቃ አላ የሆነ እንደተገላገለ አይነት ነገር ማለት ነው። ያ የሚያነጋግራቸው ነገር የጠበቀውን ነገር አላገኘም መጀመሪያ ላይ። እና ሰዎች ተቆጥተውት ምን ብለውት በጣም ተጭነውት ያ የጸብ ጊዜያቸው የረብሻ ጊዜያቸው አለፈ ማለት ነው። ረጅም ጊዜ ሆነ እና ወደ ኋላ ተመልሶ ሲያስበው አሁን ድረስ እነዛን ሰዎች ያመሰግናል፣ የተጫኑትን ሰዎች ማለት ነው። እና አለመግባባት፣ ችግር እንደዚህ አይነት ነገሮች የሚያልፉ ነገሮች ናቸው። ጎዶሎ አላት ጎዶሎ ያለው ብሎ ማሰብ፣ ያንን ለመሙላት ደግሞ መጣር፣ መተዳደር፣ መተጋገዝ ምናምን እነዚህ ነገሮችን ህይወታችን ላይ አፕላይ ማድረግ ሁሉም ሰው ያውቀዋል እኮ ይሄንን። ግን እኛ ህይወታችን ላይ አፕላይ ማድረግ ያስፈልጋል። ያ ነገር ካለ ቆንጆ የሆነ ትዳር ነው። አይዋ ክፍተት እንዳለ አምነህ ከተቀበልከው ብታስቀይምም ደስ ይላል እኮ። በነገርህ ላይ የምትጣላው ከሚስት ጋር የፍቅር ጸብ ነው። የፍቅር ጸብ ይሆንና ውስጥ የሆነ ጸጥ ስትባባል ራሱ ውስጥ ላይ የሆነ ስሜት አለው አይደለ? የሆነ ከከፋት አንተ ትከፋለህ፣ ውስጥ ይሰበራል፣ አንተ አትረዳውም ማለት አይደለም። ግን ደስ የሚል ነው። ከዛ በኋላ ደግሞ ያለችው መተባበር፣ መተጋገዝ፣ ፍቅር ደግሞ ደስ ትላለች። ሙስተሚር ብትሆን እንደው ብትቀጥል ብለን እንመኛታለንና ሁሌ ያ ነገር የሚመጣው ሲስተካከል ነገራቶች አዲስ ፍቅር ይዞ ይመጣልና መጋጨት አንዳንድ ጊዜ መፍትሄዎችን ለመፍታትም ያገለግላል። እንደው ዒድ ላይ ነን፣ አረፋ ላይ ነን። የአረፋ ቤተሰቦቻችን ደግሞ ነብዩላህ ኢብራሂም ከነ ሙሉ ቤተሰቦቻቸው ነውና ኑረል አንድ ጥያቄ ልጠይቅሽ ወደድኩኝ። ነብዩላህ ኢብራሂም አለይሂ ሰላም ትልቅ ነብይ ናቸው። አላሁ ተዓላን የሚፈልጉትን ነገር ቢጠይቁ ይሰጣቸዋል። ለበይከ መርሐባ ይላቸዋል። ከእሳትም አውጥቷቸዋል። ሙሉ ተወኩል ስላላቸው ማለት ነው። ሚስታቸው ሐጀርና እስማኤልን ሜዳ በረሃ ላይ ምንም የለም ትንሽዬ ከረጢት ውሃ አስቋጥረዋቸው ምግብ አስቋጥረዋቸው በትንሽዬ የውሃ እቃ ውሃ ሰጥተዋቸው ጥለዋቸው ሄዱ። አንቺ ኻሊዶ እዚህ ግዛት ላይ እሱ ባለበት ግዛት ላይ እንበልና አንድ ትልቅ ድርጅት አለው። የድርጅቱ አስተዳዳሪ ነው። ድርጅቱ ባዶ ሆኖ ምንም ሳይኖረው ማማንና አንቺን ይዞ ሄዶ እዛ አስቀመጣቸው።
ጥሏችሁ ሄደ። ምን ትያለሽ? ግዛቱ የሱ ነው። የሆነ ነገር መጠየቅ ይችላል፣ ከላይ ሊሆን ይችላል። ግን አካባቢው በቃ ምንም ነገር የለውም። እንደው የድርጅቱ ጣሪያ እንኳን ባይኖር፣ ፀሐይ ቢኖር፣ ንፋስ ቢኖር ምን ትያለሽ? ከባድ ጥያቄ ነው። ምን ትያለሽ? ትያለሽ ይዘን ሂድ ትያለሽ ወይንስ በቃ ደረሰበት ደርሶ ይምጣ ነው የምትይው? ደካሞች አይደለን እኛ እንደ ነብዩ ኢብራሂም አንድ ሆነ አንችልም አይደለንም። ደካሞች ነንና ያው ልጅ ሁሉም ሰው ሊለው የሚችለው ነገር ይከብዳል። ነው እሪ ነው የምትይው? ምን ትያለሽ? ውሰደን ነው ወደምትሄድበት ውሰደን። አይዋ ባይችልስ? ጭራሽ ባይችል መውሰድ ባይችል ደርሶ ይመለሳል። አላህ ይወቅ። አላህ ባለቀን ሊመለስ ይችላል። ምን ትያለሽ? ትጎብዣለሽ? ትነክሪያለሽ? ወይንስ ደግሞ አሁን እንዳንቺ ሴትነት ፈተና ነው። አውሬዎች ይኖራሉ። ሌላ ሰው ማታቂው ሰው ሊመጣ ይችላል። ምትበዩ ሊያልቅብሽ ይችላል። ሊሆንሽ ነገር ትንሽ ነገር ቢሰጥሽ እሱ ግን ሄዷል። ያወጣብሽ ምክንያት ደግሞ ደስ የማይል ነገር ማለትም ላንቺ ለእለታዊ ምቾት የማይሰጥ ነገር ሆኖ ቢሆን ከቤት የወጣችሁት እንበልና ምንድነው የምትይው? ኸሊዱ አንተ ምስተበበት በሳቸው ቦታ ብትሆን ትተህ ትሄዳለህ? እንዴት ነው ሚለውን ማለት ነው። አማራጭ ከሌለ እንግዲህ መጠንከር ይመስለኛል። መጠንከር አይደለ? ተጠንክሪያለሽ። ለምን አሁን አንድ ነፍስሽ ብቻ አይደለም ልጅ አለ። ልጅ እስካለ ድረስ ያው መጠንከር ይኖራል ብዬ አስባለሁ። ተጠንክሪያለሽ። አዎ ግዴታ ነው። በቃ ወደ የሚሆነው ነገር ማድረግ ትጀምራለሽ። አታለቅሽም? ቁጭ ብለሽ አታለቅሽም? አይደል እንዴ? በረሃ ከሆነ ማን ይሰማሻል? ማን ይሰማሻል? ስለዚህ አማራጭ የምታረጊው አላህን ነው። አንደኛ በቃ ወደ ፈጣሪሽ የምትሄጂው በቃ አላህን ትይዣለሽ። ከዛ በተጨማሪ ግን መጠንከር አንቺ መጠንከር አለብሽ ግዴታ ልጅሽ እንትን ለማለት መጠንከር። ከዛ በኋላ መጣ ቆይቶ የሆነ ያንን ጊዜ ያለፍሽው በቃ አላህ አገዘሽ። የምትበዩ የምትጠጪው በቃ ላንቺ ጥሩ ነገር አላህ አደረገልሽ። ከዛ ኖሮ ኸሊድ መጣ። ማማን ተሰየዋልሽ? ተሰጫዋልሽ ማለት መስጠት ማለት በቃ ልጅ ናት የምትፈልገውን አድርጋት። በቃ እንደ አባት እንደፈለክ አድርጋት ማለት ትችያለሽ። አንተ ላይ እንኳን አይደላችሁም ትታችሁ ሄዷል። እዛ በረሃ ላይ አይ ሲመጣም እኮ ያው ነው ማለት በረሃ ላይ ትታችሁ ሄዷል። አይ በቃ የሆነ ኑሮ የሆነ ነገር ሲያልፍ አንቺ ጥሩ ደረጃ ባለሽበት ሰዓት መጣና ልጄንም በቃ የሆነ ነገር ልጄን ፈልጋለሁ አለሽ። እንዴት ነው ዝም ብለሽ ታስገቢዋለሽ? ምናልባት ያው የሚከብደው ወደ አንቺ ህይወት ለማስገባት ይችላል። ወደ አንቺ ህይወት ለማስገባት ልጅንም ደግሞ ጥሎሽ ትሰጫዋለሽ። ማሻአላህ ኸሊዶ አንተ ይሄ ፈተና ቢመጣብህ አንተ ላይ ልጅህና ሚስትህን ሆነ ቦታ አስቀምጠህ ወደ ሆነ ቦታ መሄድ መመለስ ግድ ቢሆንብህ ታደርገዋለህ? እንዴት ነው የውስጥህን ያው ላንተ አልተመቸህም እንትን አንዳንዴ እንደዚህ ከባድ ነገሮችን ማሰብ አልፈልግም። ኢማጂን ማድረግ አልፈልግም። ማለት ኖርማል ነው አትነጣጠልም ኢንሻአላህ ነው። ግን በማንኛውም ነገር ላይ እንኳን እንደዚህ ባለቤት ይሆናል ልጅ ኑሮን እንደዚህ አንድ ላይ እየኖርን የሆነን ሰው የሆነ መጥፎ ቦታ ምናምን ብዬ አምሮይ ላይ ማምጣት አልፈልግም ብዙ ጊዜና ያው እንደውም ዝም ብዬ ባላስበው በሚል ይቀበልልህ አላህ አይነጥላችሁ ኢንሻአላህ። ይሄን ለምን እንዳነሳው ታውቃላችሁ? የፍቅር ጎጆ ነው። በዓላችን አረፋ ነው። እነ ነብዩላህ ኢብራሂም እየተወሰኑ ነው። ነብዩላህ ኢብራሂም አለይሂ ሰላም ልጃቸውንና ሚስታቸውን አላህ አዘዛቸውና ሜዳ በረሃ ላይ ጥለዋቸው ሲሄዱ አንቺ እንዳልሽው በአላህ ነበር ሐጀራ የተወከለችው ምንም የለም። ከዛም በኋላ ነው ብዙ ድሎች ዘምዘሙ ቢባል ሶፋና መርዋው ማረትረቱ ቢባል አሁን ላይ ያሉ ሐጃጆች ምስለኛ ሴቶች አይሮጡም ይሆናል፣ ወንዶች ግን ይሮጣሉ። የሷን ፈለግ ተከትለው በስሟ እሷ እየተወሳች ሐጀራ የጀመረችው እየተባለ ብዙ ነገር ታሪክ አላሁ ተዓላ የሰራው በእኚህ ባልና ሚስት አማካኝነት ነው። እሷ ሶብር አድርጋ ባትልካቸው ኖሮ ያኔ ወይ ይዘዋቸው ይሄድ ነበር፣ ዘምዘምም አይኖርም ነበረ፣ ሶፋና መርዋው መመላለሱም አይኖርም ነበረ። ነብዩላህ እስማኤልም ምናልባትም በደህና አድገው በጥሩ ስብዕና ሳያድጉ ወይም ደግሞ ምናልባትም ላይመጡም ሁሉ ይችሉ ነበር እንደ ሐጀር አይነት ጠንካራ ሚስት ባይኖራቸው ጎበዝ ባትሆን። እናም አባቱ ጥሎት ሄዷል። ረጅም ጊዜ ጥቶን ቆይቷል ሳትል ቂም ሳትይዝ ልጁን በመልካም ስብዕና በጥሩ ነገር አሳድጋ ትልቅ አድርጋ ስትቀበላቸውም ደግሞ በክፋት አይደለም። ምን ትሰራለናለህ በዛ ቀን እኮ ጥለህናል አሁን ሰይዳላ መጣህ አላለችምና
ያንን ታሪክ ያስተምረናል ብዬ ነው ይሄን ጥያቄ የጠየኳችሁ። የፍቅር ጎጆም ስለሆነ ባሎቻችን በምንም አይነት እንኳን ሁኔታ ቢሆኑ ኢንሻአላህ ምናልባትም ከአላህ የሆነ ነገር ይኖረናል ብለን እንትን ሳንል መጥፎ ነገሩን ሳናስብ መልካሙን አላህ አይጥለንም ብለን ብናስብ ትዳራችንን ብዙ ጊዜ አይጋጭም። በተለይ ኢኮኖሚካሊ እንደዚህ የተወጣጣርን ከሆነ እቺን መልእክት ለማስተላለፍ ነው ተመልካቾቻችን። ወደ መጨረሱ እንሂድ። ብዙ ጊዜ ቢኖረን ጥሩ ነበር፣ ግን ኻሊዶ ብዙ ፕሮግራም አለብህ እንዳትደክም አሰብኩኝና እንደው ኑር እንድታስተካክልልህ እንደው ኑርዬ እቺን ሁሉ ነገር ሙሉ ነው፣ ግን እቺን ፓርት እንደው እንደዚህ ብናረጋት ካልክ ይቻላል፣ የለም ካልክ ደግሞ ማለፍ ይቻላል። ኑር በህዝብ ፊት የለም ያው ካለም ቤት ተናግሬ ጨርሼ ውስጤ ባዶ ስለሚሆን ማሻአላ እስካሁን የለኝ፣ ካለ ግን እቀበላለሁ። እሺ ኻሊዶ ምን ያስተካክልልሽ? ምን ቀነስ ቢያደርግልሽ? ወደ ምን ትኩረቱን ቢያዞር የበለጠ ደስተኛ ትሆኛለሽ? እርሱ እንዳለው ነው። የሚስተካከል ነገር ቢኖርሽ እንኳን ያው ቤት ውስጥ ተነጋግረሽ የሚፈችው ነገር ስለሆነ ለህዝብ አይስማ፣ ለህዝብ እንደዚህ ነው ብዬ የምናገረው ነገር የለም። ግን ብዙ እንዳኝሽ ነበር። እኔ ኻሊዶ ጊዜውን በጣም አውቀዋለሁኝ። ሰፊ ጊዜ አታገኝም። እሷ ነገር ብታነሽ ጥሩ ነበር በህዝብ ፊት ቢወቀስልሽ። ስለዚህ ይለፍ መርሐባ። እሺ ዒድ ነው፣ ፍቅር አለ፣ ስጦታ አለ፣ ያየው ነው። መውደዳችሁን ተገላለጹ። ያው እኔ በጣም ነው መወዳት ማከብራት። ብዙ ከክፍተቶችን የሞላችልኝ እሷ ነች። ቅድም ተናግሬያለሁ። እኔ ብዙ ክፍተቶች አሉብኝ፣ በጣም ብዙ ጎደሎች አሉብኝና እነዛን በሙሉ የሸፈነችልኝ እሷ ነች። ሁሌ ጓደኞቼ ጋር ስሆን የማወራው ነገር አለ፣ በጣም በትንሹ ማለት ነው። በጣም ትንሽ ነገር ነው እና እኔ ለረጅም ጊዜ ያክል ቁርስ ምናምን አልበላም፣ ምግብ ላይ ምናምን በጣም ደካማ ነኝ። ይሄ በጣም ትንሹ ነገር ነው እና አሁን ራሱ ያው ቀረጻ ስንገናኝ ምናምን እንዴት ተደርቦኝ እንደመጣ ሳትኖር በፊት እሷ ነበር ያው ወደ ቤተሰብ መጣ ያው አራስ ስለነበረች ማለት ነው፣ ቤት አልነበረችም። እና በፊትም ስራም ስገባ እንደዛ ነበርኩኝ፣ በጣም በትንሹ ማለት ነው። እና ያው እሷ ጋር አንድ ላይ መኖር ስንጀምር በጣም ካስተካከልኳቸውና በጣም ራሴን ከቀየሩኝ ነገሮች መካከል አንዱ እሱ ነው። ግዴታ ነው መብላት ማለት ነው። እና አንዳንዴ ትዳር ላይ ስትሆኚ ብዙ ነገሮችን ትቀየሪያለሽ። እና እኔ ይሄ ራሴን የምጎዳበት አንድ ችግር ነበረ። ሌሎችም በጣም ብዙ ችግሮች አሉብኝ፣ ብዙ የሚስተካከሉ ሊገባቸው የሚገቡ ነገሮች ነበሩብኝና እነሱን በሙሉ የሸፈነችልኝ ያስተካከለችልኝ ደግሞ እሷ ነች። ስለዚህ ያው አመሰግናለሁ ማለት ያው የሚያርቅ ስለሚመስለኝ ነውና ያው አላህ ደግሞ ከዚህም በኋላ በፍቅር በአፊያ እንዲያኖረን እናንተም ዱዓ አድርጉልኝ። አላህ ያኑራችሁ፣ ረጅም እድሜ ጃጅ አብራችሁ። አሚን አሚን አሚን። መርሐባ ኑረል፣ ምስጋናውን ካለሽ ውዴታሽንም ያው እኔ በጣም ወዳለሁኝ፣ አከብራለሁኝ። ረጅም ጤናና ሀያት አላህ ይስጥ። አብረን ትዳራችን እስከ ጀነት ድረስ አላህ ያድርግልን። ሌላ የሚያስተካክለው የለም በቃ በነበረበት ቀጥ። እሺ ስጦታ ለኔ ነው ለሱ ነው? ለኔ ነው ለሱ ነው? ወደዚህ ይመስላል፣ ወደዚህ ይመስላል። ሃያ እንግዲህ ወላሂ ሆነኝ ባይመጥንም እንግዲህ ያው ስጦታ ትንሽ የለውም። ይከፈትልኝ። አዎ ከፈት አቻኩለና ስለነበረ ድብቅ ስለነበረ ያው ይሄ ከበዳለው ነው ማሻአላህ። ስለዚህ ሰዓት አክብረህ እኔ እሱን ስረዳው ምንም ማሻጥር የለም፣ ግን አሁን ስረዳው ቢገባው ብዬ ሰዓት አክብረህ ምሳ ሰዓት የለ፣ ቁርስ የለ፣ ማታ የለ፣ ሰዓት አክብረህ ወደ ቤት እንድትገባ በሰዓት እንድትንቀሳቀስ ነው ሰዓት የገዛችልህና ትልቅ ምስጋና ያስፈልጋል። ተጠቀምበታለሁ እና ደግሞ ያው ኢንሻአላህ በጣም አመሰግናለሁ። እኔ ባቅ ኖሮ እንደዚህ ሰርፕራይዝ ልናደርግ ነው ብትሉኝ እሱማ ምን ይሆናል እሱማ ደስ ብሎኛል። እኔ ተጨንቄ ቢሆንም ግን ተሳክቶልኛል፣ ደስ ብሎኛል። ጥሩ የህይወት ተሞክሯችሁን ነግራችሁናል፣ የጽናታችሁን የፍቅራችሁን ሁሉ ነገር ብዙ ትምህርት ወስደናል። የኢድ እንግዳችን ሆነሽ ሰርፕራይዝ ስላደረግሽልን ከልብ እናመሰግናለን። ማስተላለፍ የምትፈልጉት መልእክት ካለ በተለይ እንደ ትዳር መልእክት አስተላልፉና እንጨርስ እንቋጭ። ከዛ ቦታዬ ልቀበልሽ።
ወደዚህ አስተላልፍ አንተ ለትዳር ዙሪያ አስተላልፍ አጠቅላላ አድርገህ ይሄ ደግሞ የነብይ ረሱላችን አለይሂ ሰላቱ ወሰለም ሱና ነው በቃ ሌላ ምን እላለሁ ሌላ ምን ይባላል መርሐባስ እናመሰግናለን መልካም በዓል ይሁንላችሁ ለሁለታችሁም ለኡፈይራም ጭምር አይደል ኡፈይራ ልጃችሁ ደስ የሚል ስም ነው ያላት መልካም በዓል ይሁንላችሁ ረጅም የትዳር ዘመን ተመኝተናል በቲቪ ስም ወድና የተከበራችሁ ተመልካቾቻችን እንግዲህ ኻሊዶን ከጠያቂነት ወደ ተጠያቂነት አዙሬው ተሳክቶልኛል ደንግጬም ቢሆን እኔም ጩኬም ቢሆን ራሴው አዘጋጅቼ ራሴው ጩኬ ነበረ ጥሩ የትዳር ተሞክሮ አግኝተንበታል ዘናን ብለንበታል በያስባለሁኝ ሌሎች ፕሮግራሞቻችን እሱ ስራውን ተረክቦ እንቀጥላለን አሁንም አብራችሁን ቆዩ عيد مبارك كل عام وأنتم بألف خير